ሰላም እንዴት ናችሁልን? ውድ የቻናላችን ቤተሰቦች ዛሬ ወደ ፒያሳ ተመልሰን መጥተናል። እንደምታውቁት ፒያሳ ላይ ብዙ ነገሮች እየተሰሩ ነው የሚገኙት። ዛሬ ከነሱ ውስጥ የተወሰኑትን የምንመለከት ነው የሚሆነው። መግቢያው ላይ እንደተመለከታችሁት ሶስት ነገሮችን እናያለን። የመጀመሪያው አዲስ እየተሰራ የሚገኘው ድልድይ ነው። ይሄ ከፊታችን የምናየው ማለት ነው። ይሄም እንግዲህ ከፒያሳ ወደ 4 ኪሎ የሚያሻግር ሲሆን አሁን ላይ የምትመለከቱት ደረጃ ላይ ነው የሚገኘው። በሁለተኛ ደግሞ አራዳ ሌክዠሪ ሞል በጣም የሚያስገርም ለውጥ እያሳየ ነው የሚገኘው። ብዙ ነገሮች ተሰርተውለታል፣ እሱን እንመለከታለን። በስተመጨረሻ ደግሞ ሲኒማ አምፒርም እንዲሁ እድሳት እየተደረገለት ነው የሚገኘው። እሱንም በተወሰነ ተመልክተን እንግዲህ የዛሬ ቪዲዮአችንን የምናጠናቀቅ ነው የሚሆነው። ስለዚህ እስከ መጨረሻው አብራችሁን ቆይታችሁ እነዚህን ፕሮጀክቶች እንድትመለከቱ ስንል በአክብሮት እንጠይቃቸዋለን። ለቻናላችን አዳዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃቸዋለን። እንደተመለከታችሁት መነሻችንን ያደረግነው አዲስ የሚሰራው ድልድይ ጋ ነው። ይህም ድልድይ የሚገኘው አራዳ ፓርክ ውስጥ ሲሆን እንግዲህ ሁለቱ የሚገናኙበት መንገድ ይሄ ነው ማለት ነው። ከዚህ ወደዛ ወደ ፒያሳ የሚወስደው ሲሆን ይሄ ደግሞ ወደ አራዳ ፓርክ ውስጥ የሚያስገባው ዋና አስፋልት መንገድ ነው። ድልድዩም ቀጥታ ከዚህ አስፋልት ጋር የሚገናኝና ወደ 4 ኪሎ ሜትር ሲፈልግ በዚህ በኩል የሚታለፍ ይሆናል ማለት ነው። ከፊት የምንመለከተው የአራዳ ፓርክ 100 ሜትር ባንዲራው ነው። አራዳ ፓርክ እንግዲህ በዚህ በኩል ታልፎ ነው ወደ ዋናው የሚገባው። በስር በኩል ያለውን ገጽታ በዚህ በኩል ዞር ብዬ ያሳያቸዋለሁ። እንደምታውቁት አራዳ ፓርክ በጣም ብዙ ነገሮች በውስጡ ያካተተ እጅግ በጣም ሰፊ የሆነ ፓርክ ነው የተሰራው። የምትመለከቱት ደረጃውን የጠበቀ የእግረኛና የሳይክል መንገድ ነው። እንግዲህ የእግረኛ መንገዱ አረንጓዴው ሲሆን እንደ መሮጫ ትራክም ያገለግላል። ድልድዩ የምትመለከቱት ነው። ከዚህ በኩል ቀጥታ እዛ የምንመለከተው የአራዳ ክፍለ ከተማ ዋና ህንጻ ነው። ከዚህ በኩል ደግሞ የአራዳ ሌክዠሪ ሞል ከፊት ለፊታችን ይታየናል። አሁን ይሄኛውን ተመልክተን ቀጥታ ወደ አራዳ ሌክዠሪ ሞል የምንሄድ ነው የሚሆነው። ብዙ አዳዲስ ነገሮች አሉት በውስጡ። ልክ የአራዳ ሌክዠሪ ሞልን ጎብኝተን እንደጨረስን ተመልሰን የፓርኩን ውስጡን በደንብ የምንመለከተው ይሆናል። ወደ ታች ወርደን የመሮጫና የእግረኛ መንገዱ ላይም እንዲሁም ብዙ ሰዎችም ሲዝናኑ የምንመለከት ነው የሚሆነው። እንደምታዩት ፓርኩ በጣም ነው የሚያምረው። አስፋልቱም ደረጃውን የጠበቀ ነው። እዛ ከፊት የምንመለከታቸው ቤቶችም እንዲሁ በጣም የሚያማምሩ ሆነው ተሰርተዋል። ከዚሁ ከፓርኩ መሰራት ጋር ተያይዞ ይሄ የእግረኛው መንገድ ከዚህ በኩል ሄዶ በዛኛው መንገድ ተሻግሮ ደግሞ ሰርክል ያደርጋል በዚህኛው ዞሮ ማለት ነው። በጣም ሰፊ የሆነ መንገድ ነው የተሰራው በውስጡ። አሁን ወደ አራዳ ሌክዠሪ ሞል እንሂድና የተወሰኑ ነገሮችን ተመልክተን ተመልሰን ደግሞ መተን ፓርኩን በደንብ የምንጎበኘው ነው የሚሆነው። እንደምትመለከቱት አሁን የምንገኘው አራዳ ሌክዠሪ ሞል አድዋ 00 ፊት ለፊት የሚገኘው ነው። እንደምትመለከቱት መስታወቶቹ ሙሉ ለሙሉ ተጠናቀዋል ተገጥመው። ከፊት ለፊት ያለው እንደ ስትራክቸር ነገር አለ፣ እንደ ዲዛይን ነገር ያለው ማለት ነው ከመስታወቱ ፊት ለፊት። እሱም ከዋናው አካል ወጣ ብሎ ከቢልዲንግ ስትራክቸር ወጣ ብሎ ለየት ያለ ዲዛይን ነው ያለው።
አሁን እነዚህ ብረቶቹ ምናምን ሲነሱ መስታወቱ ፍክት ብሎ ነው የሚወጣው። በጣም የሚያምር ሌክዠሪ የሆነ የሾፒንግ ሞል ነው እየተሰራ የሚገኘው። እንግዲህ በጣም ግዙፍ የሆነ ከ78000 ሜትር ስኩዌር በላይ ቶታል ፍሎር ኤሪያ ያለው ነው። ሲጠናቀቅ የተለያዩ ኢንተርናሽናል ብራንድ የሆኑ እዚህ መጥተው እንግዲህ እቃቸውን ማስተዋወቅና መሸጥ ይጀምራሉ። እንዲሁም የተለያዩ ኢንተርናሽናል ሬስቶራንቶች፣ ካፍቴሪያዎችም እዚህ ይከፍታሉ ማለት ነው። በጣም ሌክዠሪ የሆኑ እቃዎች ነው የሚሸጡት እዚህ። አሁን በኋላ እንግዲህ ዱባይ የተለያዩ ሀገሮች እቃ ለመግዛት መሄድ ይቀራል። እዚሁ ሁሉም ነገር በሀገራችን የምናገኘው ነው የሚሆነው። እንዲሁም ከሌላ ሀገርም የተለያዩ ነጋዴዎች ወደኛ ሀገር እዚህ እየመጡ የተለያዩ እቃዎችን የሚገዙ ነው የሚሆነው። እኛ ከዚህ ወደ ዱባይና ወደ ተለያዩ ሀገሮች እየሄድን እንደምንገዛው እነዚህ ሲጠናቀቅ የተለያዩ ሀገሮች ወደዚህ እየመጡ እንግዲህ መገበያየት ይጀምራሉ። በነገራችን ላይ ከዚህኛው ሌክዠሪ ሞል ባሻገር ወደ ፒኮክ አካባቢም እንዲሁ አዲስ ሴንትራል ግራንድ ሞል የሚባል እጅግ ዘመናዊ የሆነ መንታ ህንጻ እየተሰራ ነው የሚገኘው። እነዛ መንታ ህንጻዎች ባለ 18 እና ባለ 25 ፍሎር ሲሆኑ ልክ እንደዚሁ ሌክዠሪ የሆኑ እቃዎች የሚሸጡባቸው ሾፒንግ ሞል ነው እየተሰራ የሚገኘው። እንደምታውቁት ፒኮክ አካባቢም በጣም ብዙ አዳዲስ ነገሮች እየተሰሩ ነው የሚገኘው። ከዋተር ፓርኩ ባሻገር አሁን የነገርኳችሁ አዲስ ሴንትራል ግራንድ ሞልም አለ። እንዲሁም የካናል ፕሮጀክት እና የተለያዩ አዳዲስ ነገሮችም የአርቲፊሻል ሀይቅም ያካተተ እጅግ ዘመናዊ የሆነ በጣም የሚያምር ቦታ እየሆነ ነው የሚገኘው ፒኮክ ኤሪያም። አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንሰራቸው የዎኪንግ ቱር ቪዲዮ አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችና አዳዲስ ገጽታዎችን በየቀኑ የምናስቃኛችሁ ነው የሚሆነው። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። አሁን የምንገኘው በአራዳ ሌክዠሪ ሞል እና አዲስ የተሰራው የአድዋ ቢዝነስ ኤንድ ትራንስፖርት ሴንተር ነው። እንደምታውቁት አድዋ የትራንስፖርት ኤንድ ቢዝነስ ሴንተር ይሄ በስተግራ በኩል ያለው ቀዩ ማለት ነው ከተመረቀ ወደ 1 ወር አካባቢ ይጠጋዋል። እንግዲህ በውስጡ ብዙ ነገሮችን ያካተተ ነው። ይሄም እንዲሁ የቢዝነስ ሴንተር ሲሆን የተለያዩ ሾፖች አሉት በውስጡ። ከዛም ባሻገር የባስና የታክሲ ተርሚናል ከስሩ አለ። ከዚህ ቀደም ውስጡን በደንብ አሳይቻችሁ ነበረ ምን ምን እንደሚያካት። አዲስ ነገር ካለ ሰሞኑን ደግሞ ተመልሼ ውስጡን የማሳያችሁ ነው የሚሆነው። ግን ውስጡ የትራንስፖርት ሰርቪስ መስጠት እንዳልጀመረ ተመልክቻለሁ። ነገር ግን የተለያዩ ሱቆች እንግዲህ ስራ ጀምረዋል። በዚህ በኩል ስንመጣም ተመልክታችኋል ብዬ አስባለሁ። አንዳንድ ሱቆች ከፍተው ስራ እየሰሩ ነው የሚገኙት። ይሄ አሁን የምንገኝበት ቦታ የባስ መግቢያዎቹ ናቸው። የአድዋ የትራንስፖርት ተርሚናሉ ማለት ነው። በዛኛው በኩል ባሶች ይገባሉ። ይሄኛው ደግሞ የተሳፋሪዎች መግቢያና መውጫ ነው። እንደምትመለከቱት ይሄ ለእግረኞች መተላለፊያ መንገድ ነው። በሌላ ጊዜ ውስጡን በደንብ የማሳያችሁ ነው የሚሆነው አዲስ ነገር ካለው። አሁን ይሄን መንገድ ይዘን ቀጥታ ወደ ሲኒማ አምፒር እንሄዳለን። ቀደም ብዬ እንደነገርኳችሁ ወደ ሲኒማ አምፒር አካባቢም አዲስ ነገር አለ። ሜንቴናንስ እየተሰራለት ነው የሚገኘው። ሲኒማ አምፒር እንግዲህ በጣም የቆየና የብዙ ሰዎች ታሪክ ያለበት ነው። ሲኒማ አምፒር
ወደዛ ሄድ ብለን ደግሞ ምን እንዳለ እንመለከትና ቀጥታ ወደ አራዳ ፓርክ ገብተን ውስጡ ምን አለ የሚለውን ደግሞ እንመለከታለን። የተለያዩ ጎብኚዎች እንግዲህ አራዳ ፓርክን በየቀኑ እየመጡ ይጎበኙታል። ሁልጊዜ ቢጎበኝ የማይሰለች በጣም የሚያምር ነፋሻማ የሆነ ቦታ ነው እንግዲህ አራዳ ፓርክ። ስለዚህ የዛሬ ጉብኝታችን የምናጠናቀቀው የአራዳ ፓርክን ጎብኝተን ነው ማለት ነው። ስለዚህ እስከ መጨረሻው አብራችሁን ቆዩ። አዳዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃለን። መልካም ቆይታ፣ መልካም ጉብኝት ይሁንላችሁ።
አልተሞላለንም። ምን ትወጣ